ስራ ሰራለሁ ብሎ ሰው ማበድ አለበት እንዴ? ስራ ተበላሸ ብሎ ሰው ራሱን ይገላል። ያ ደግሞ እኔ አሁን እስካሁን በቃ የምናወራው ስለ ቢዝነስ ነው፣ አጀንዳችን እሱ ስለሆነ ያ ሁሉ ምንም ትርጉም የለውም። ትልቁ ትርጉም የኛ ማንነት የአካላዊና አእምሮአዊ ብቃት፣ ስትረስ ሃንድል የማድረግ ስትረስ እንዴት እንደምትቆጣጠር፣ ፊየር ኢሞሽንህን ራስህን መግዛት ማለት ያ ራሱን የቻለ ረጅም ጉዞ ነው። ግን ልክ አሁን አንድ ትምህርት ተምረህ ተግባራዊ እንደምታደርገው ጂምናስቲክስ መማር ብትፈልግ ጊዜ ይፈጃል፣ ትሰለጥና ከዛ አሪፍ አየር ላይ መገለባበጥ ጀምራለህ። ራስን መግዛት እንደዛው ነው። በሰውነትህ አይምሮህን ሰውነትህን ምናምን አንድ ሲስተም ነው። እኔ አሁን ኢሞሽኖችን ፉሊ ኮንትሮል ማድረግ እችላለሁ in any situation። አንድ ፍሬምወርኩ አለ፣ ማይንድሴቱ አለ፣ አንደርስታንዲንጉ አለ፣ ራሴን ማወቅ አለ። ሲያስፈልግ ደግሞ ሲበዛ ፊዚካሊ በትንፋሽም ሆነ በምን አንድ ቀን እንቅልፍ አጥቼ አላውቅም በህይወቴ። ለምን ራሴ እንዴት አድርጌ ማሰኛት እንዳለብኝ አውቃለሁ። አይምሮ እንዴት እንደማጸዳው ምናምን። ያ ትልቅ ብቃት ነው። ሰውን ማስተማር የምፈልገው ዋናው ቁም ነገር ይሄ ነው። ይሄ የሚመጣው ዌብሳይት ምንም የማስበው አንዳንድም የማወራው ያን አረክ ማለት ስለ ቢዝነስ ማተር ሌላ ሁሉ ተራ ይሆናል። ለምን ውጭ ያለው ነገር ላንተ ትርጉም የለውም፣ ውስጥ ነው። ላይም ይመችሃል፣ ታችም ይመችሃል፣ የትም ይመችሃል። ለምን አንተ ውስጥህ ያው ነው። ማበድ መፈንጠዝ የለም፣ ዲፕረስ መሆን የለም። በቃ አንተ ሁሉ ነገር ያው ነው። ይመጣል ይሄዳል፣ ታየዋለህ፣ ታዛቢ ነህ። አንተ ራስህ ተዋናይ ሆነህ ማለት። ያ ማለት ግን በቃ ምንም ስሜት የለህም ምናምን አይደለም። በቃ ህይወት ውስጥ ሰላም ለመግዛት ያንን ማድረግ አለብህ። ያ ደግሞ በህይወትህ እንዲህ አይነት ከባድ ስራ የለም። ዲሲፕሊን ይፈልጋል፣ ውሳኔ ይፈልጋል። ግን ማንም ሰው ጀነቲክሊ ልዩነት አለን ሰው ሁሉ። በተፈጥሮ ኢሞሽናል ሰው አለ፣ በተፈጥሮ ረጅም አጭር ሰው። ለምን አሁን ያናውቀዋለን። ኢሞሽናችን የሚመጣበት አንድ የብሬናችን ፓርት አለች። ትልቅ ከሆነ እሱ ፓርት በጣም ኢሞሽናል ነህ፣ ወደድክም ጠላህም። ትንሽ የኔ ትንሽ መሆን አለበት ውስጥ ነው ይሄ your reptilian mind fear እንትን ያለው your fear amygdala የሚሉት አለ። it's the emotion center። ሌላም ብዙ ነገር ይሰራል። እና they've studied በጣም ኢሞሽናል ሰዎች that area of the brain tends to be large. I don't think mine is large። ያ ካለህ ደግሞ በቃ maybe you have to really master the skill of calming yourself down። ይሄ self knowledge እና self control mastery ላይ you have to go an extra yard because you're emotionally handicapped, you're too emotional። ያ የሌለው ደግሞ much less ምናምንና ለኔ የህይወት ትልቁ achievement የኔ achievement እሱ ነው። ሰክሰስ ይመጣል ይሄዳል፣ material things come go ምናምን፣ ይሄ አብሮህ የሚዘልቅ ነው ሁሌ። and በቃ at the end of the day በቃ ትርጉም ያለው ነገር እሱ ነው። እሱ ደግሞ ገንዘብ አይፈጅም ነው እኮ በቃ ያስቃል። ግን ከገንዘብ በላይ አንድ ማወቅ፣ ሁለት ዲሲፕሊን። in life ኢንቨስት አታረግበት የምታገኘው ነገር የለም። ምግብም ሆነ ስራም ሆነ ኢቨን በቃ ደስታም ፍለጋ ከሆነ ወጥተህ መጠጣት ካለብህ ሄደህ ገንዘብ አጥፍተህ ምናምን እዛ ጊዜ አጥፍተህ እሱ ልፋቱ ጤና ለመሆን ስፖርት መስራት አለብህ። ከሁሉም በላይ የአይምሮህን ሰላም ለመግዛት ሰውነትህን በቃ you have to take care of it። እሱ ሰላም ካልሆነ ይሄ ሰላም ሊሆን አይችልም። አንድ ነው። so physical ብሬንህን ሃርድዌሩን taking care of yourself ማድረግ አለብህ። ከዛ ትልቁ ነገር ሶፍትዌርህ how you process all the information upgrade አድርጎ and then your mindset, your outlook። አንድ በጣም ደስ የሚለኝ ምሳሌ አለ ማይንድሴት ምን ያህል ለውጥ እንዳለው። so አሁን እዚህ ክፍል ቁጭ ብንልና እኔ አሁን አንድ ቀይ መነጽር ባረግ የሁሉ ነገር ቀይ ሆኖ ነው የሚታየኝ። አረንጓዴ መነጽር ባረግ አረንጓዴ ነው፣ ጥቁር ካረኩ ጥቁር ነው። ማይንድሴታችን ያ ነው። የምናየው የምንሰማው ነገር ሁሉ አንዳንድ ሰው ሮዝ ከለርድ ግላስስ ይሉታል ፈረንጆች። በቃ ኢዝ ኦፕቲሚስት፣ ሁሉ ነገር አሪፍ ነው የሚመስለው።
ሌላ ደግሞ ይሄ ልም ያለ ጥቁር መነጽር ያደርጋል። ይሄንን ሮዝ ከለር ግላስስ ያደረገ ሰውዬ ክራይሲስ ውስጥ ሁሌ ሆፕ አለው። ነገ እንዲያርጌ ተነጎዳ እንዲያርጌ እንቅልፍ አያጣም። ያኛው ሰውዬ በደህና ሰላም ሁሉ ቤቱ ቁጭ ብሎ ሁሉ ነገር ተሟልቶ ኧረ በስመ አብ ይሄ ቤት ሊፈርስ ነው የማታ ያንን መገንባት very very important። ያ ማለት በቃ ህይወት ሁሉ የምታየው እኔ ሁሉ ነገር እስር ቤት ገብቼ ለምንድን ነው ተወዘን አድቨንቸር እንዴ አጣጥሜው በቃ በሮዝ ከለር ነው እንዴ አሪፍ ሰዎች አሉ እዚህ እንዴ ምንድን ነው ሶሻል ላይፉ ኦፍ ኮርስ ምርመራ አለ ምን አለ ማታ የምታየው በቃ በጣም ደስ የማይሉ ነገሮች አሉ፣ ግን እነሱን አላያቸውም እኔ። ሌላ ደግሞ እዛ ገብቶ ራሱን መግደል የሚፈልጋለ የሚገልም አለ። ከዚህ በላይ እንግዲህ ምን አለ ህይወትን አለ አይደለ ሪሊ ማኔጅ ማድረግ። ለእኔ ህይወት ውስጥ ትልቁ ጥበብ ይሄ ነው፣ ራስን ማወቅ፣ ራስን መግዛት፣ በውጭ አለመነዳት። ትልቁ አንዱ የሚጎዳን ነገር በቃ we're social animals, social standing, social perception ያሳብደናል። ቦታው ቁጭ ዝም ብሎ ፌክ ሶፍት ይሄ የድሮ የፕሪሚቲቭ ሶፍትዌርህን አንተ አፕግሬድ ማድረግ አለብህ። ለዚህ ዓለም አይሰራም። የት አለ እሱን ሶፍትዌር? በትምህርት ነው። አሁን የማወራቸው ነገሮች ይሄ ሁሉ አለ እና ላይክ በጣም ዲቴል ነገሮች አሉ። ኧረ ብዙ ሰነድ ምን እንደ በቃ ትንሽ አውርቼዋለሁ ፐብሊክ ከዚህ በፊት፣ ግን በደንብ በሆነ መልኩ the beauty of online now is በቃ እኔ እዛ ቤቴ ቁጭ ብዬ I can communicate with the world. the beauty የዚህ ዓለም በቃ literally እዚህ ቁጭ ብለን ከዓለም ጋር ኮሚዩኒኬት እያደረግን ነው አይደለም። በቃ I can do that ስዘጋጅና በቃ እንደ ቀጣይ ይሄ ነካ አድርገህ የምትተወው ነገር አይደለም። ማንም ሰው መማር ውሳኔው ካለ some natural handicap ከሌለ someone too emotional or something አላውቅም ሌላ ነገር the average person ትልቁ ፈተና መመኘቱ ሳይሆን ወስኖ ዲስፕሊኑን ገዝቶ መደረግ ያለበትን ማድረግ everyday my routine I mean ሁሌ ጭንቅላትን muscle sport ነው የሚገነባው አይደለም። ኖሌጅ አለ መገንባት አለበት። ሶፍትዌሩን አፕዴት ማድረግ አለብህ። ዳታ መክተት አለብህ። በጣም ብዙ ዳታ አለ። ያ ስራ ነው፣ ዝም ብሎ አይመጣም። ሰው ሀብታም ለመሆን 24 ሰዓት ይሰራል፣ ወንጀል ይሰራል፣ ይሰደዳል። ምን ይላል? ለምን? ገንዘብን ቦታ ስለሰጠው። እኮ ቁጭ ለቤት በቃ ምንም እንደዛም አይጠይቅም፣ ግን ኤፈርት ይጠይቃል። በተፈጥሮኛ ኤነርጂ ኮንሰርቭ የማድረግ ኔቸራችን እሱ ነው። lazy people aren't lazy no that's your natural energy was scarce before ምግብ ሰውነትህ ኤነርጂ ኮንሰርቭ ማድረግ ነው። የማያስፈልግ ኤፈርት እንድታረግ አይፈልግም። ያንን ተረተህ በቃ ይሄ ነገር ኢምፖርታንት እንደሆነ ካመንክበት ከወሰንክ ጊዜ ይፈጃል፣ ትሬኒንግ ይፈልጋል። ከዛ በኋላ ግን በቃ ታረገዋለህ እና ህይወት ውስጥ ከዚህ የበለጠ ነገር የለም። ሪሰርች ሪፖርቶች ይኖራሉ፣ ምን ይኖራሉ፣ ግሎባሊ ዋትስ ጎይንግ ኦን ሙሉ መረጃ እዛ ላይ ታያለህ። ኢትዮጵያ ጋር ትመጣና ደግሞ ኦኬ ኦንላይን ባይኖርም ሴክተር ውስጥ ያሉት እኔ ሁሌ ከዚህ በፊት ያለ ስራ ከሆነ ምንም ነገር ጥናት ምንም አይደለም። ስራ ውስጥ ያሉ ሰዎች 2-3ቱን ሄዶ በደንብ እንደው ግልጽ ሆኖ እንዲያወሩህ ተደርጎ በቃ እንደ ሜዳው ላይ እንዳለ ሰው ሊመክርህ የሚችል ሰው የለም። ኦኬ ጥሩንም መጥፎንም ምን ማድረግ እንዳለብህ እንደሌለብህ ምናምን ግን ለኔ አሁን ጀማሪ ስትሆንና እኔ ይሄን ሁሉ ጊዜ አሳልፌ ኦልሞስት ያላየሁት ሴክተር የለም፣ ያላማከርኩት፣ ያልሰራሁት I can take any business now literally 5 ደቂቃ ውስጥ fundamentally ከለሩ ነው የሚቀያየረው ቢዝነስ። ገበያ አለው የለውም ነው የመጀመሪያው ጥያቄ። ካለው we go to the next step፣ ከሌለው we stop። ይሄ ገበያ ለምን ኖረ? ይሄ ማለት ይሄ ገበያ ክፍተት እዚህ ገበያ ውስጥ ያሉ ሰዎች ምን እያደረጉ ነው? ለምንድን ነው ይሄ ክፍተት እዚህ ጋር የኖረው? I'm not the only smart guy ብለህ አስብ።
አንተ የምታስበውን 100 ሰው ያስበዋል። ደን ያልገቡት ብዙ ሰው ስለዚህ አያውቅም ወር አስቸጋሪ ነው ምንድነው አላውቅም፣ ግን ዞሮ ዞሮ እኔ ብገባ እዚህ ውስጥ እንዴት ነው ተወዳዳሪ የምሆነው? አሁን ያለው ሰርቪስም ፕሮዳክት አለ እዛ ካልቀየርኩ ለምንድን ነው የምገባው? የተሻለ ነገር ከዛ በኋላ ፕሮዳክሽኑ whatever it is እሱን እንዴት ነው የማደርገው? እዚህ ጋር ምን ችግር ሊገጥመኝ ይችላል? ምን ያስፈልጋል? ይሄ ነገር አለ ወይ? ባለሙያ፣ ጥሬ ዕቃ፣ ምን ማሽን አላውቅም። ሁሉ አለ የለም? ከሌለ እኔ ከየት ነው የማመጣው? ኦኬ ይሄን ሁሉ አድርጌ ከነዚህ ሁሉ የተሻለ ጨዋታ ምንድነው ይዤ የምመጣው? better quality, less price, better marketing። እነዚህን ሁሉ ነገሮች ትክክል መልስ ባይኖርም ይታያል። ከዛ በኋላ ኦኬ ምን ያህል ገንዘብ ይፈልጋል? ኦኬ ይሄ ቢገባ እንዴ በየወሩ ምን ወጪ ያመጣል? ምን ገቢ ያለው? ምን ወጪ ያለው? እንደ ይሄ ነገር እንዲያዋጣ ቢያንስ በወር ወር በአመት ምን መስራት አለብኝ? ይሄ ኖርማል ቢዝነስ ፕላን ውስጥ ገብተህ ታያለህ። ፎርቹኔትሊ አሁን ብዙ ነገር ኦንላይን ይገኛል። ከዛ ደግሞ ሰዎች ሂዶ ማናገር እንድ ደግሞ በቃ ቁጭ ብሎ ቲፒካል ቢዝነስ ፕላን ወረቀት ላይ አትሊስት እነዚህ ነገሮች ማሰብ ask the right questions wrong answer ቢሆንም የተሻለ እድል አለ፣ የተሻለ ዝግጅት ነው ማለት ነው። ሶ ለኔ okay I mean ምን ኢትዮጵያ ውስጥ እስቲ ምን ያልገባውበት ሴክተር አለ? በፊትም ምን ያላማከር በቃ ከግብርና ትላልቅ እርሻዎች፣ ማኑፋክቸሪንግ ሜቢ 10 ፋብሪካ፣ ፋይናንስ፣ ኤንተርቴይንመንት፣ ማይኒንግ፣ ቴክኖሎጂ፣ ማይኒንግ አለ እሱ አሁንም ይመጣል ምናምንና ሶ the basic things አሁን የማወራህ ነገር ሁሉንም እነዚህ መሰረታዊ ጥያቄዎች ናቸው። it's business is business, market, supply, finance, execution, the particular exchange ሁሉንም በደንብ ማየት ይፈልጋል።